አንዱ ለአንዱ እንዲያዝን አንዱ ለአንዱ እንዲጨነቅ በጣም አስፈላጊ ወቅት ላይ ያለነው። ሰው ከሰውነት ወጥቶ አውሬ ሆኗል። ጭካኔ ያሳየን። መተዛዘን ጠፍቶ መበላላት ሆኗል። ለትንሽ ዱንያ እንትን የሰው ህይወት ሲያጠፋ ታየዋል። እዘኑ ይታዘንላቸዋል። ወግፊሩ ይግፈር ለኩም፣ ምህረት አድርጉ ምህረት ይደረግላቸዋል። ስታዝኑ ይታዘንላቸዋል። ምህረት አድርጉ ምህረት ይደረግላቸዋል። እዝነት የአንድ ሙስሊም መገለጫው ባህሪ ሊሆን ይገባል። ብዙ በላዎች እየመጡ ነው። በላ ምንም ጊዜ በእኛ ወንጀል ነው የሚመጣው። ነገር ግን የአላህ እዝነት እኛ ጋር እንዲመጣ እኛው እንተዛዘን። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ አለዚ ሀዳና ለሃዛ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ እዝነት ጥበቃ አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። አረ እንተዛዘን በሚል ርዕስ ዛሬ ቆይታ እናደርጋለን። አሁን ላይ መተዛዘን መተሳሰብ አንዱ ለአንዱ መጨነቅ ያለንበት ወቅት ላይ ነው ያለነው። አንዱ ለአንዱ እንዲያዝን አንዱ ለአንዱ እንዲጨነቅ በጣም አስፈላጊ ወቅት ላይ ነው ያለነው። እንደምታውቁት ሰው ከሰውነት ወጥቶ አውሬ ሆኗል። ጭካኔ ያሳየን። መተዛዘን ጠፍቶ መበላላት ሆኗል። ለትንሽ ዱንያ እንትን የሰው ህይወት ሲያጠፋ ታየዋል። ብዙ በላዎች እየመጡ ነው። በላ ምንም ጊዜ በእኛ ወንጀል ነው የሚመጣው። ነገር ግን የአላህ እዝነት እኛ ጋር እንዲመጣ እኛው እንተዛዘን። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ኢርሐሙ ቱርሐሙ፣ እዘኑ ይታዘንላቸዋል። ወግፊሩ ይግፈር ለኩም፣ ምህረት አድርጉ ምህረት ይደረግላቸዋል። ስታዝኑ ይታዘንላቸዋል። ምህረት አድርጉ ምህረት ይደረግላቸዋል። እዝነት የአንድ ሙስሊም መገለጫው ባህሪ ሊሆን ይገባል። የኛ መለያችን ይሄ ነው። ረሱል ዐለይሂ ሰላቱ ወሰላም አላህ የገለጻቸውን በዚህ ነው። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሂም ብሎ አላህ እጅግ አዛኝ ሩህሩህ ነብይ መሆናቸውን አላህ የገለጻቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን እንጂ አላክንም ብሎ አላህ በዚህ የሰየማቸው ነቢዩ ረሕማ፣ የእዝነት ነቢይ። ኢስላምም ዲኑም ራሱ ዲኑ ረሕማ፣ ዲኑ ልዓድል፣ የፍትህ የእዝነት ዲን ነው ኢስላም። ዛሬ በጣም በሚያሳፍር ሁኔታ ሰው ሰውን ሲበላ እያየን ነው። አንዳንድ ዜናዎች ሰሞኑ ስንሰማ ለአንድ ሞባይል ለ11 የገደሉት ወንድማችንን የአዲስ አበባ ፖሊስ ዜናውን ነግሮናል አይደል? ጭካኔ ያ መተዛዘናችን የጠፋ። እንዴት ሰው ለማይረባ እንኳን ለማይረባ አይደል ሐቁን ላልሆነ ለሚረባ ነገርም የሰውን ሐቅ ሊነካ እንደማይገባ ነው ኢስላም ያስተማረ። አላህ ይዘንልን። አላህ ምህረቱን አላህ ይለግሰን። አዝኖ ከሚታዘንላቸው ሰዎች አላህ ያድርገን። ረሱል ዐለይሂ ሰላቱ ወሰላም ይህ እዝነት እሳቸው ላይ እጅጉን በጣም በብዛት ይታይ ነበር። አላህ ስብሓነሁ ወተዓላ እዚች ዱንያ ላይ እንድንኖር ሲያደርገን በሰጠን አንድ እዝነት ብቻ። 100 እዝነቶቹ 100 ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 99ን አስቀምጦታል። አንዷን ክፍል ብቻ ወደ ዱንያ አውርዷታል። በዚህም የተነሳ የዓለም ህዝብ ይተናነሳል፣ ይተዛዘናል። እንስሳ ሳትቀር ከምታጠባት ልጇር እንዳትረግጣት እግሯን ከፍ ታደርጋለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ እዝነት ነው።
ነገ የውመል ቂያማ አንዷን እዝነት ከ99 ጋር ደባልቆ ለሱ ባሪያዎቹ ያንበሻብሻቸዋል። አርራህማን ራሂም ስንል አርራህማን ሲል አዛኝነቱ ለሁሉም ነው፣ ለሁሉም ፍጥረታት። አርራሂም የሚለው ግን ወካነ ቢልሙእሚኒነ ረሂማ እንዳለው ለአማኞች ብቻ ነገ ጀነት ውስጥ የሚያዘጋጀው የሚሰጠው ስጦታ ነው። ስለዚህም ዛሬ ቆይታችን ስለ እዝነት ይሆናል። ረሱል አለይሂ ሰላቱ ወሰላም ምድር ላይ የአላህ እዝነት እንዲመጣልን ከሰማይ በኩል ከሱ በኩል የሱ እዝነት እንዲመጣልን ምድር ላይ እንድናዝን የአላህ መልእክተኛ አዘዙን። ኢርሐሙ አርራሂሙን አዛኞች አሉ። የርሐሙሁም ረህማን አዛኙ ያዝንላቸዋል። ኢርሐሙ አህለል አርዲ በምድር ላይ ላለ ባጠቃላይ እዘነዋል። በምድር ላይ ላለ ባጠቃላይ ለሰው ልጅ ባጠቃላይ አልተለየም፣ ማን ምን አልተባለም። ለሁሉም ፍጥረታት እዘኑ። የርሐሙኩም መን ፊ ሰማ ሰማይ ያለው ጌታችሁ አላህ ያዝንላችኋል። ሰማይ ያለው ጌታችሁ አላህ ያዝንላችኋል። እናንተ ስታዝኑ ይታዘንላችኋል። እኛ ለሰው ስናዝን እዝነታችን ያልተሟላ ሊሆን ይችላል። አላህ ስለኛ ሲያዝን ጎደሎ ነገር አለው? ወላሂ የተሟላ ነው፣ የተሟላ ነው። ይህም እዝነት ረሱል አለይሂ ሰላቱ ወሰላም በሳቸው ላይ በተለያየ አጋጣሚ ተከስተዋል። በአንድ ወቅት የነቢዩ አለይሂ ሰላቱ ወሰላም ልጅ ኢብራሂም ሊሞት ሲል ረሱል አለይሂ ሰላቱ ወሰላም የሱ ቤት ገቡ። እሱ ያለበት ቤት ላይ ገቡና ወሁወ የጁዱ ቢነፍሲሂ እንደው ነፍሱ ግቢ ውጪ እያለ በጣም በቃ መጨረሻ ላይ ጭንቀት ላይ ሆኖ ሲያዩት ፈጀዐለት አይና ረሱልላህ ሰለላሁ ዐለይሂ ወሰለም ተዝሪፋን ነቢዩ አለይሂ ሰላቱ ወሰላም አይኖች ማንባት ጀመሩ። ፈቃለ ለሁ አብዱራህማን ብኑ ዐውፍ አብዱራህማን ብኑ ዐውፍ የሚባሉት ታላቁ ሰሓቢይ ረዲየላሁ ዐንሁ ወአንተ ያ ረሱለላህ አንቱም የአላህ መልእክተኛ እርሶም ያለቅሳሉ አይነት ነገር አላቸው። ፈቃል የብነ ዐውፍ አንተ የዐውፍ ልጅ ወይ ኢነሃ ረሕማ እችኮ እዝነት ናት። ثم أتبعها بأخرى وقال إن العين تدمع والقلب يحزن ولا نقول إلا ما يرضى ربنا وإنا بفراقك يا إبراهيم لمحزونون رواه البخاري ومسلم نبي صلى الله عليه وسلم اتشزنت ناتالنا አይን ታለቅሳለች፣ ልብ ያዝናል። እንደዚሁም በጌታችን ላይ የማይወደውን ሌላ መጥፎ ቃላት አንናገርም። እኛ ግን ኢብራሂም ከኛ በመለየቱ አዝነናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው ሲሞትም ባህን ማውረድህ እዝነት መግለጽህን አይደለም ኢስላም የከለከለው። ይሄም የእዝነት ምልክት ነው፣ አዛኝነትን የምታሳይበት ነው። ነገር ግን ሌላ ዋይታ አላህ ማይወደውን መጥፎ ነገርን ከሆነ ግን ከባድ ነው፣ ያንን የከለከለው። ረሱል አለይሂ ሰላቱ ወሰላም በአንድ ወቅትም የዘይነብ ልጅም እንደዚሁ ሲሞት ነብዩ ሰለላሁ ዐለይሂ ወሰለም እዝነታቸውን አሳዩ። የዘይነብ ልጅ የሞተ ጊዜ ማለት ሊሞት ሲል ዘይነብ አስጠራች። ረሱል ሰለላሁ ዐለይሂ ወሰለም በይ ሒሳብ አድርጊ፣ ከአላህ ጋር ትተሳሰብ፣ አላህ የፈለገውን በፈለገው ቀጠሮ ይወስዳል አላት። ምላ እንዲመጡ ብላ ወላሂ እንድትመጣ ብላ አዘዘች። ነብዩ መጡ፣ ብዙ ሰሃቦች ተሰባስበው መጡ። ከዛ በኋላ ልክ ወነፍሱሁ ተተቃቀው ነፍስ ግቢ አይ ተርጠሪብ በቃ ለመውጣት ትጨናነቃለች ነፍሱ። ፈፋደት አይናሁ ነቢዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ነው፣ አይናቸው አነባ። ፈቃለ ሰዓድ የሚባለው ሰሓቢ ያ ረሱለላህ ማ ሃዛ ይሄ ምንድን ነው? ሰብር አያደርጉም? እንዲህ አይነት ነገር ነው፣ ይሄ ምንድን ነው አላቸው። ፈቃል ሃዚሂ ረሕመቱን እችማ እዝነት ናት። ጀዐለ ላሁ ፊ ቁሉብ ዒባዲህ አላህ በባሪያዎቹ ልብ ላይ ቀልብ ላይ ያደረጋት። ወኢነማ የርሐሙ ላሁ ሚን ዒባዲህ አሩሐማ አላህ ከባሪያዎቹ እኮ የሚያዝንላቸው አዛኞችን ነው። የነቢዩ እዝነት በጣም የሚገርመው ልንገራቸው። በአንድ ወቅት አንድች የቁርአን አንቀጽ ይቀራሉ። ያንን አንቀጽ እየደጋገሙ አነበቡት። ሱረቱ ማኢዳ ላይ ያለውን አንቀጽ በማንበብ ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ዐምር ሲናገሩ ረዲየላሁ ዐንሁማ ተላ ቀውሊላሂ ዐዘ ወጀል ፊ ኢብራሂም
ረቢ ኢነሁነ አድለልነ ከሲረን ሚነ ናስ ፈመን ኢተበዐኒ ፈኢነሁ ሚኒ አልአያ። ይህን አነበቡ። ጌታዬ ወይ እነዚህ ሰው ብዙ ሰውን አጥምመዋሉ፣ አሳስተዋሉ፣ እኔን የተከተለኝ ከኔ ነው፣ እኔን ያመፀኝ ደግሞ አንተ አዛኝ ሩህሩህ ነህ የሚለውን የቁርአን አንቀጽ አነበቡ። ከዛም ቀጠሉና ወቀውለ ዒሳ ዓለይሂ ሰላም ኢን ቱዐዚብሁም ፈኢነሁም ዒባዱክ፣ ብትቀጣቸው ባሪያዎችህ ናቸው፣ ወኢን ተግፊር ለሁም፣ ብታዝንላቸው ፈኢነከ አንተል ዐዚዙል ሐኪም፣ አንተ አሸናፊ ጥበበኛ የሆንክ ጌታ ነህ የሚለውን የቁርአን አንቀጽ አነበቡና ፈረፋ የደይሂ፣ እጃቸውን ከፍ አድርገው ነቢዩ ሰለላሁ ዐለይሂ ወሰለም ወቃል አላሁመ ኡመቲ አላሁመ ኡመቲ አላሁመ ኡመቲ፣ አላህ ወይ የኡመቶቼን ጉዳይ አደራ፣ የኡመቶቼን ጉዳይ አደራ። ማልቀስ ጀመሩ። ወበካ፣ ማልቀስ ጀመሩ። ፈቃለ አላሁ ዐዘ ወጀል፣ አላህ አለ ያ ጅብሪል፣ አንተ ጅብሪል ወይ ኢዝሃብ ኢላ ሙሐመድ፣ ወደ ሙሐመድ ሂድ፣ ወረቡከ አዕለም፣ ጌታህ ያውቃል፣ ፈሰልሁ ማ ዩብኪክ፣ ጠይቀው ምንድነው የሚያስለቅስ በለው። فأتاه جبريل عليه السلام فسأله فأخبره رسول الله صلى الله عليه وسلم بما قال. نبي صلى الله عليه وسلم يتكستون يالو يقاتماتهم ونيتهم الله يوقع لجبريل نقروا جبريل لا الله ملكت لي أدرسنا الله يوقع لأن النقر وهو أعلم الله يوقع ويتيقى. فقال الله يا جبريل أنت جبريل وي اذهب إلى محمد ود محمد هيد فقل بلو إنا سنرضيك في أمتك، إنيا بأمتوجه لي الناس جستهلن ولا نسوك عند الناس كفهم الناس أزنهم الناس جستهلن. رسولنا عليه الصلاة والسلام من قداتشون كتكتلن تسزازاتشون كتكبلن أمنتاتشون إذن كيدن الله يستستنا قداناتشون كلككن أدقانو. سلزهم إذنت يا رسول عليه الصلاة والسلام مقلج عنو ወደኛ እንመጣለን። ግን እስቲ ነብዩ እዝነታቸው የሰፋ ነው። ረሱል ሰለላሁ ዐለይሂ ወሰለም አላዋቂ ሰው ሲሳሳትና አዋቂ ሰው ሲሳሳት አንድ አይነት አመለካከት የላቸው። በአንድ ወቅት جاء عربي ይላል አነስ ረዲየላሁ ዐንሁ ሲናገሩ አንድ አረብይ መጣ فبال في طائفة المسجد በመስጊዱ የሆነች አንድ ጎን ላይ ሄዶ ሰገደ። ማን ነው ሸና فزجره الناس ሰዎች ያን ይከበቡት ሊወጡበት ያጨናነቁት እንዴት ብለው ሁሉም ጮሁበት ተነሱበት። فنهاهم النبي صلى الله عليه وسلم يا الله ملكتኛ ከለከሏቸው ተውታሉ። فلما قضى بوله شنتو የጨረሰ ጊዜ امر النبي صلى الله عليه وسلم بذنوب من ماء فأهريق عليه አንዲች ባልዲዋ ነገር አምጡና ድፉበታል ነጃሳው እንዲጠፋ። ሁለት ተውታሉ። ሕክማ ጥበባያችሁ ሲመቱት እዛዛ ቢሮጥ ምን ሊሆን ነው? የሚነጀሰው ቦታ ብዙ ሊሆን ነው አይደል? ስለዚህ አንድ ቦታ ይታወቃል። እዝነታቸውን ማሳጅ ተውታል ይጨርስ። ከዛ ውሃ አምጡና ድፉበት ነጃሳም እንዴት እንደሚጠፋ ፊቅህ ሆነም አስተማሩ። ይሄ አራቢይ ነብዩ ሰለላሁ ዐለይሂ ወሰለም ጠርተውት ይሄ እኮ መስጊድ ነው አላህን ምንዘክርበት ቁርአን የሚቀራበት ለዚህ ቦታ እኮ አይደለም የተገነባው የሽንት ቦታ አይደለም ብለው መከሩት። ውዱእ አደረገና ሰገደና አራቢዩ ቀጠለ اللهم ارحمني ومحمدا ولا ترحم معنا احدا الله ወይ እኔና ሙሐመድን ማር ከኛ ውጭ ማንንም እንዳትምራ። ሊደበድቡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? አሁንም لقد تهجست واسعا ምን ነው ሰፊውን አልጠበብከው። አቡበከር ዑመር ሌሎች ሰሃቦች ቢማሩ ምን ያንተን ምን ሊጎዳ? አንዳንድ ሰው አለ አይደል በቃ እኔ ብቻ ላ የአላህ እዝነት ሰፊ ነው። ኢኒ ረሕመቲ ሰበቀት ገደቢ የኔ እዝነቴ ቁጣዬን አሸንፋለች ብሎ ነው አላህ የተናገረው። ነብዩ ሰለላሁ ዐለይሂ ወሰለም ለሴቶች የነበራቸው እዝነት በሚገርም ሁኔታ እንዴት እንደሚረዱ ምን ይላሉ? ረሱል አለይሂ ሰላቱ ወሰላም ኢኒ ለአድኹሉ ፊ ሰላቲ ኡሪዱ ኢጣለተሃ እንደው እሷን ማርዘማን እፈልጋለሁ ሰላት ውስጥ ገብቼ ፈአስመዑ ቡካዕ ሰቢይ የህፃን ድምፅን ሰማና ፈኡኸፊፉ አጠር አድርጓለሁ። ለምን ሚን ሽደቲ እንደው እናትየውን ያለባትን ችግር ጭንቀት እሷ ላይ በረታን ልጇ ሲያለቅስባት ሌላ እንትን ውስጥ ትገባለች ብዬ ሰላቱን አሳጥረዋለሁ።
እናትየው እንዳትጨነቅ ህፃናት ሲያለቅሳሉ አንዳንድ ሰው አለ መስጊድ ህፃናት ሲመጣ በጣም የሚቆጣ ይሄ መሆን የለበትም ህፃናት እድሜያቸው በተለይ ደግሞ ነቃ ባሉበት ሰዓት ሽንት መቆጣጠር በሚችሉበት ሰዓት ላይ መስጊድን በዛ ሰዓት ካልተለማመዱት መቼ ሊለማመድ ነው ዛሬ አባረርናቸው ህፃናት ነገ ለማምጣት ይከብዳል መስጊድ በር ላይ የህፃናት ድምጽ ከጠፋ ልንፈራ ይገባል ህፃናት አይታው እንደ የዘይነብ ልጅ እኮ ነብዩ ላይ እኮ ተሰቅላባቸዋል ሱጁድ ሲያደርጉ አረዘሙት ምን ነው ሲሏቸው ረዘም ሲሏቸው አይ ልጄ ሀጇን ተጨርስ ብዬ ነው ኹጥባ ያደረጉ ሐሰን ወይ ሁሴን መጡ ሊወርቁ ሲሉ አቋርጠው ያዟቸው ኢንማ አምዋሉኩም ወአውላዱኩም ፊትና ያለው አላህ እውነት ነው አዎ ፈተናዎች ናቸው እኛ የምንፈተንባቸው ናቸው ነገር ግን መስጊድ መግባታቸው የመስጊድ ብርሃን ናቸው የሚጠናከሩበት ነው መስጊድ እንዲለማመዱ ማድረግ ነው የመስጊድ ጠረን ሽታውን ይወቁት የመስጊድ ናፍቆቱን በልጅነታቸው ይለማመዱት የደረሰ ዲዛና መስጊድ እንዲለማመድ አድርገው ዛሬ ፈሳድ ቦታ ይዞ ይላል እኮ ሰው ልጅ ለፈሳድ እንኳን አይደል መስጊድ ይዘይድ ይለማመድ አደቡን ብቻ ማስተማር አጠገብ አድርገው እንዳይሮጥ ምናምን ብቻ ምክር ሰጥተው ማምጣት መሞከር ነው አቡበከር አዛኝ ነበሩ ቢላል ኢብኑ ረባህ እንደዛ ሲሰቃይ ያ ሁሉ መከራ ሲፈራረቅበት አቡበከር ልባቸው አዘነና በውድ ዋጋ ገዝተው ቢላልን ነፃ ወጡት ለእንስሳት ያለው እዝነትም እስልምና ልዩ ነው እንስሳ በእስላም እዝነት እንድንሰጣቸው የታዘዝን ሱብሃንአላህ ውሻ ምንድነው ነጃሳ ነው አይደል ውሻ እንግዲህ ማሳደግም ክልክል ነው ዑለማዎች ለጥበቃ ለተለያየ ነገር ካልሆነ መስተቀር ምክንያት ከሌለው በየቀኑ ቂራጥ አጅርን ነው የሚነጥቅ ውሻ ያለበት ቤት ላይ መላእክት አይገባ ነገር ግን ውሻ ተጠምቶ ጣሙ እንደው ሊገለው የደረሰ ውሻ ሴተኛ አዳሪዋ አይታ ምንድን ያደረገችው አጠጣቸው አይደል ስላጠጣችው እኔ የደረሰብኝ ነው የደረሰበት ብላ በማጠጣቷ አላህ ወንጀሏን ማራት አሉ ነብዩ ሰለላሁ ዐለይሂ ወሰለም በተቃራኒ ድመት ነጃሳነት የሌላት አስራታለች ወይ ምግብ አሰጣት ወይ ለቃት ዞራ እንድትበላ አላረገች በዚያ አሰቃይታ ገደለቻት በድመት ምክንያት ደግሞ ጀሃነም ገባች እሺ የሰው ልጅን ያሰቃየስ የሰው ልጅን አዛ ያደረገስ ሰውን የበደለስ ያሰቃይ ያስለቀሰስ ሰው ልጅ ላይ ጭካኔውን ያሳየስ ታዲያ ለምን ናርደው እርድ እንኳን ለምን በላው መብል ለተዘጋጁ ለፍየል ለበግ ጭምር እዝነትን እኮ እስልምና ያስተማረው ረሱል አለይሂ ሰላቱ ወሰላም ምን አሉ ኢነላህ ከተበ الإحسان على كل شيء አላህ በማንኛውም ነገር ላይ መልካም ነገርን ደንግጓል አዎ መልካም ነገር ስሰራም ስራ አሳማሪው ስራህን ስሰራ ውብ አድርገህ ስራ በማንኛውም ነገር ደንግጓል ኢህሳን ማለት በጎ ማለት አላህ የሚወደው ኢነላህ يحب المحسنين ኢህሳን ምንድነው ብሎ ጅብሪል ሰው መስሎ መጥቶ የጠየቃቸው ጊዜ الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك الله لك እንደምታየው መገዛት ነው አንተ ባታየው እንኳን እሱ ያያል والله አይና ከአላህ እንደበቅ ማን ይሰወር ስለዚህ ሰላትንም ስትሰግድ አላህን እንደምታየው አስበ በቃ አንተ አለቃህ ጋር ኖሮ እየሰራህ ሚያየው ከሆነ እኮ ስራ አንተ አሳምረዋል ለምን አለቃ አላህ ሚቆጣጠራል አላህ ደግሞ ከማንም በላይ ይመለከታል ስራህን አሳምረ ብቻ ነው መስገደው እንዳታበላሽ ጠቅጠቅ እንዳታረጉ ዶሮ ቆሎ እንደምትበላው እንዳታደርገው አሳምረ ስገድ ሰው ጋር ሲሆን ያምራላ ብቻንም ስትሰግድ አላህ ይመለከታል ውብ አድርገ ያማረ ሰላት ስገድ ያማረ ስራ መስራት በየትኛውም ቦታ ሶኖራ አልኖረም ማሳመር ኢነላህ ከተበ الإحسان على كل شيء አላህ መልካም ነገርን በሁሉም ነገር ደንግጓል فإذا قتلتم فأحسنوا القتلة ይሄን ገባችሁ فإذا قتلتم የገደላችሁ ጊዜ فأحسنوا القتلة አገዳደላችሁ አሳምሩ ያለው በጂሃድ في سبيل الله ላይ ጦርነት ላይ ከጠላት ጋር እየተዋጋ ሊያጠፋ የመጣ ጠላት ጋር ስትገዳደል ግድያህን አሳምር ለጠላት እኮ ነው አትቆራርጥ ይያለ እኮ ነው መቆራረጥ አይሆንም ጆሮ መቁረጥ አፍንጫ መቁረጥ የለም አገዳደልን አሳምር ጠላት ጋር ትክክለኛ ጂሃድ في سبيل الله ላይ ሆነ በዚህ መልኩ ነው ያለው
ጆሮ አፍንጫ መቁረጥ የለም። ዛሬ አላህ ይዘንልን። ንጹሃንን ሰው በየቦታ ያግት፣ ጆሮ ይቆርጣል፣ አንገት ይቆርጣል፣ መጥፎ ቦታ ይወጋል። ምን ይላል? ከዛ ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለምትበሉት መብል እርድ ማለት ነው ደግሞ ለፍየሉ፣ ለበጉ፣ ለዶሮ፣ ለከብቱ፣ ለግመሉ ወኢዛ ዘባህቱም እነዚህ አይነት ነገሮችን ስታርዱ ደግሞ ማለት ነው ወኢዛ ዘባህቱም ፈአሕሲኑ ዚብሐ አረራዳችሁን አሳምሩ። በምን መንገድ? ወልዩሂድ አሐዱኩም ሸፍረተሁ አንዳችሁ ቢላውን በደንብ አድርጎ ይሞርደው፣ ይሳለው። በሞረድ በሚሞረድ ነገር ይሳለው። ወልዩሪሕ ዘቢሐተሁ የሚያርደውን ነገር ቶሎ ያሳርፈው። የዛገ ቢላ ይዛ አታሰቃየው። ዶሮም ሆነ ፍየል በግም ሆነ ምን እንዳታሰቃየ። እዝነት ይሄን ያለ ቶሎ አሳርፈው። ልትበላው አላህ የፈቀደልህ ነው በግም ፍየሉ። ያም ቢሆን የዛገ ቢላ እንዳይሆን ስትስልም በበዙ በሱ ፊት እንዳት በቃ አስተካክለ ጨርሰ መተህ ቶሎ ሸክ አድርገ ምን ማድረግ ነው መገላገል ነው ያለ። ዛሬ ለአንዳንድ አሉ እንደ ቆርጦ ለጥፎች ይሄን እንደዚህ አይነት ሐዲሶች ሲነገሩ ይኸው ረዱ በምን ለፍየል ለበግ ያለውን ሰውን ረዱ እያሉ ወሬም ያሞቋል። እስላም እንኳን እንደዚህ ያለ ሰው ልጅ የተከበረ ነው። አንድን ህይወት ያለ አግባብ ማጥፋት የዓለም ህዝብ እንደማጥፋት ነው ቁርአን ያስተማረን። አንድን ህይወትን ማዳን የዓለም ህዝብን እንደማዳን ብሎ ነው ለሰው ልጅ ህይወት ክብር የሰጠ እንደ እስላም የለም። የራስህን ነፍስ እንኳን መግደል አትችልም ነው ያለ። እንኳን ይሰው የራስህን መብት የለህም ነው ያለው። ካደረክ መርዝ ከጠጣ የውመል ቂያማ ጀሃነም ውስጥ የመርዝን ከጀሃነም የሆነ መርዝ ነው የምትጋተው። በጩቤ በስለት ራሱን የወጋ በጀሃነም ጩቤ ነው ነገ የሚወጋው። በገመድ አንቆ ራሱን የገደለ በጀሃነም ገመድ ነው ነገ የሚሰቃየው። ማንም አልፈ እንኳን የሰው የራስህን አልተፈቀደም። የራሴ ነፍስ ነው መብት አለኝ አችልም። ሰብር አድርግ ነው ላቡድ ኮነ ምናልባት ኮነ የግድ ኮነ ረቢ እንደው እኔ መኖሬ ኸይር ኮነ አኑረኝ፣ መሞቴ ደግሞ መሞቴ ኸይር ኮነ እዚህ መቆየት ሸር የሚበዛብኝ ኮነ ውሰደኝ። አማራጭ ካጣ ይሄንን የምርጫ ዱዓ እንድታደርግ እንጂ ተፈቀደው በምንም መልኩ ራስን እንድታጠፋ በኢስላም አልተፈቀደም። ሐታ ጀነት ምንገባው በአላህ እዝነት ነው። ጀነት ምንገባው በምንድን ነው? በአላህ እዝነት ነው። ማ ሚንኩም ሚን አሐድን ዩድኺልሁ አመልሁ ልጀና ቃሉ ወላ አንተ ያ ረሱላላህ አንዳችሁም በስራችሁ እኮ ጀነት አይገባም ሲሉ አንቱም እንዴ እርሶም ቢሆኑ አሏቸው ሰሃቦች። ቃለ ወላ አነ ኢላ አየተገመደኒ አላሁ ቢረሕመት ሚንሁ አላህ በሱ በሆነ እዝነት ካልነካኝ ካልቀባባኝ በስተቀር እኔ ማዋል። አዎ ስራችን እዝነት እንዲያመጥ ያደርጋል። ስራ ያለ ስራ የለም። ግን የኛ ስራ ለጀነት የሚመጥን አይደለም። የአላህ ምን ይታከልበታል? እዝነት ይታከልበታል። እሱ ካዘጋጀው ጀነት አንጻር ስራችን የሚመጥን አይደለም። እዝነቱን አክሎበት አላህ ጀነት እንገባለን። ለልጅህ ስታዘን አላህ ጀነትን አላህ ይወፍቃል። አይሻ ዘንድ አንዲት ምስኪን መጣች። 2 ሴት ልጆች አሏት። ከዛ በኋላ ሶስት ተምር ሰጧት አለች እናታችን አይሻ። ከዛ ለእያንዳንዱ አንድ ተምር ሰጠችና ለሁለቱም ሴት ልጆቿ እቺ እናት በሉት። አንዱ ደግሞ ለራሷ ነበር፣ አንዱን ደግሞ ከፈለችውና ግማሽ ሰጠቻቸው። ይህንን ሁኔታ ለነቢዩ ዓለይሂ ሰላቱ ወሰላም ገርሞኝ ይህን ሁኔታ ነገርኳቸው አለች። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ኢነላሃ ቀድ አውጀበ ለሃ ቢሃ አልጀና ወአዕተቀሃ ቢሃ ሚነናር አሉ። አው አዕተቀሃ ቢሃ ሚነናር ረዋሁ ሙስሊም። አላህ ጀነትን ግድ አደረገላት ወይም ከጀሃነም እሳት አላህ ሁር አላት። ለልጆችህ ማዘን፣ ለሴት ልጆችህ በተለይ እዝነትህን መለገስ። 2 ሴት ልጆችን ለወግ ማዕረግ ያደረሰ ትልቅ ደረጃ ያደረሰ ከጀሃነም እሳት መጋረጃ ይሆኑታል ተብሏል። ዛሬ አንዳንዱ ሴት ተወለደለት ሲባል ፊቱ ይጠቁራል። አይሆን ረሕመት ናቸው። አንተ ለሚጠበቅብን አድርግ። ሰጪ ማን ነው? አላህ ነው። ለፈለገው ወንድ የሚሰጠው ማን ነው? ሴት የሚሰጠው ማን ነው?
ወንድና ሴት የሚያደርገው ማን ነው? አላህ ነው አይደል? መሃንስ የሚያደርገው ማን ነው? አላህ ነው። ሰጪው አላህ ነው። ወንድ ልጅ ምናልባት የጀሃነም መግቢያ በርም ሊሆን ይችላል፣ ሷሊህም ዓሊምም ሊሆን ይችላል። አላህ ይጠብቀን። ልጆቻችን ሷሊህ አላህ ያርግልን። ግን ሴት ሲወለድ ፊት ልክ ሙሽሪኮቹ እንደሚያጨፈግጉት ከነህይወታቸው ይቀብሯቸው ነበር፣ ያዋርዱናል፣ ምን ይሉናል? አንተ ተርቢያ እስላማዊ ተርቢያ አሳድጋቸው። በእስላማዊ ተርቢያ አሳድገ ለወግ ማዕረግ ካበቃ ከጀሃነም እሳት መጋረጃ ይሆናሉ። ለእናት ለአባታችን ማዘን ኢነላህ ረፊቁን ዩሂቡ ሪፍቅ ነው። አላህ አዛኝ ነው፣ እዝነትን ይወዳል። ፊል አምሪ ኩል በሁሉም ጉዳይ አላህ እዝነት የተታከለበትን ነገር ይወዳል፣ አዛኝ ነው። ሱፊያኑ ሰውሪ ረሕመቱላሂ ዐለይህ ህመም መጣባቸውና ሐማድ የሚባሉ ታላቁ ዓሊም እሳቸው ዘንድ ገቡ እና ሱፊያኑ ሰውሪ ምን አሉ? አተራ አነላህ የግፊሩ ሊሚስሊ እኔን ለሚመስል ሰው አላህ ይምራል እንዴ አሉ ሱፊያኑ ሰውሪ። ዓሊሞች አይንቀባረሩ፣ ይሄ ስራ አለኝ ብለው አይወጣጠሩ። ሁሌም ውስጣችሁን በቃ እንደው እኔን ለሚመስል ሰው አላህ ምሕረት ይለግሳል እንዴ ብለው ሲጠይቋቸው ሱፊያኑ ሰውሪ ለሐማድ ወላሂ አሉ ሐማድ ለው ኹይርቱ በይነ ሙሐሰበት ላህ ኢያየ ወበይነ ሙሐሰበት አበወየ እንደው ብመረጥ ምረጥ ብባል እናት አባት ሒሳብ ያድርጉህ ወይስ አላህ ሒሳብ ያድርግህ ምርመራው ብባል የአላህን ሙሐሰባ እመርጥ ነበረ። ለምን? አላህ ከእናት ከአባት የበለጠ ለኔ ምንድነው? አዛኝ ነው። አዎ ረሱል ሰለላሁ ዐለይሂ ወሰለም አሉ አንድ ቀን የኸዋዚን ጦርነት ላይ የተማረኩ ሰዎች ነበሩና አንድ ሴት ልጇን ታገኛለች፣ ተይዛለች። እሱ አይደለም ትጥሏል፣ ሌላ ልጅ ታገኛለች። ልክ እሷ ልጇን ስታገኘው እቅፍ አድርገው ወኢዛ ወጀደ ሰቢያን ፊ ሰቢይ አኸዘትሁ ፈአልሰቀትሁ ቢበጥኒሃ ወደ ሆዷ አስጠግታ እቅፍ አድርጋ ወአርዳዓትሁ ጡቷን አጠባችው። ይህን ትዕይንት ሰሓቦች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሆነው ይመለከታሉ። ምን ይላል ዑመር ብን ኸጣብ ረዲየላሁ ዐንሁ? ፈቃለ ለና ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ምልክተኛ ለኛ አሉን አተረውነ ሃዚህ እችን ሴት እስቲን ትመለከታላችሁ? ጣሪሐተን ወለደሃ ፊናር ልጇን እሳት ውስጥ አይ ብትባል የምትጥል ይመስላችኋል? እንዴት ነው ሲሏቸው ቁልና ላ እንዴት አንቱ የአላህ ምልክተኛ እንዴት አስችሏት ታደርጋለች? እንዲህ በናፍቆት ያገኘችው ልጇን አሉ። ለላህ አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አርሐሙ ቢዒባዲሂ ሚን ሃዚህ ቢወለዲሃ ለባሪያዎቹ እጅግ አዛኝ ነው እች ሴት ለልጇ ካዘነች የበለጠ። አላህ አርሐሙ ራሒም የአዛኞች ሁሉ አዛኝ ነው። ስለዚህ የእሱ እዝነት እኛ ጋር እንዲመጣ ምን እናድርግ? ለሰዎች አዛኝ ነው፣ ለሚስትህ አዛኝ ነው፣ ለልጆች አዛኝ ነው፣ ለባለሽ ይዘኝለት። አስሬ ወጪ አታጨናንቁ። በአቅሙ እዝነት አንተም ለሷ ካላዘንክ ለማን ልታዘን ነው? የአቅምህን አድርግላት። ስንገበያይም አዛኝ እንሆን። ነጋዴዎች ርዝቃችሁ እንዲሰፋ ትፈልጋላችሁ? የአላህ እዝነት እንዲመጣ ትፈልጋላችሁ? በገበያችሁ ላይ እዝነት ይኖር። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ረሒመላሁ አብደን ሰምሐን ኢዛ በዓ ሰምሐን ኢዛ እሽተራ ሰምሐን ኢዛ እቅተዳ። ሲገዛም ሲሸጥም አዛኝ የሆነን አላህ ይዘንለት አሉ። ስትሸጥ አዛኝ በቃ። አንዳንዴ የሚያውቅ ሰው ይመጣል አይደል? ወንድሜን የተሻለ ነገር አዝነ ሽጥለት፣ ቀንሰ ሽጥለት። አንዳንድ ደግሞ ገዢ አለ ገና አዲስ የጀመረ ምንም አቅም የሌለው ሱቁን ገና ለመሙላት የሚሞክር ሰው ካልቀነስ አንዳንዴ ከመጣበት ከዋናው በታችም ሽጥ፣ በዚህ አንገት ሚዛል። ይሄ ያስፈልግ። ስትገዛ ማዛኝ ነው። አዲስ ገና ነጋዴ ሊሆን የሚላመድ ከሆነ አላህ አቅም ከሰጠ ጨምረ ስጠው። አብሽር እዚች ቦታ ደግሞ ሙላበትን ካብለ አላህ ይሞላልሃል፣ ሙላለት። ለእንደዚህ አይነት አዲስ ለሚጀምረው ምን ለሚለው ነጋዴዎችም ስትሸጡ ስትሉ እዝነት በቃ እዝነትን ስትላበሱ አላህ ያዝንላቸዋል። እዝነት የሙእሚኖች መገለጫ ነውና ይህን እዝነት ዛሬ እንላበሰው። እዝነት ጠፍቷል ወላሂ። ይህም ስለጠፋ አይደል ሰው ጨካኝ ሆኖ ኢማሞች ይሞታሉ አይደል? ጎንደር ላይ ኢማሞች ይሞታሉ፣ ሰላማዊ ዜጋ ይሞታል። ወንበዴው በዚህ በኩል የሆነ ነገር የሰው አንገት የሰው ምን እየቆረጠ ንብረት ይዘርፋል። አላህ ይዘንልን። ይሄ እዝነት የጠፋበት ወቅት ላይ አዛኝ ሆኖ መገኘት ኒዕማ ነው፣ እድለኝነት ነውና እስቲ እርስ በራሳችን እንተዛዘን። ለወንድምህ ዘን፣ ለእህትህ ዘን። ወቅቱ ክረምት ነው ደግሞ እስቲ ላስቲክ ቤት ላይ ያሉ ሰዎች ይኸው ያዘንብባቸዋል።
ዝናቡ በየጊዜው እንትልልባቸዋል። አላህ ርዝቁን የከፈተለ ለነዚህ አይነት ሰዎች ከቻልክ በቆርቆሮ አድርግላቸው። አለዛ ላስቲክም ከሆነ ላስቲክም ገዝተህ ቢያንስ እንዳይፈስ አድርግባቸው። ቤታቸውን ጠግንላቸው። ባል የሞተባት ሴት ጋር ሄደ እንደ ውስጥ የሆነ ነገር አድርግ። ልጆቿን ይዛ አደባባይ መውጣት ከብዷት የተቀመጠች እናት ስንታለች። ቸግሯት የተቀመጠች ቤቷ የተቀመጠች ልጆቿን የምታበላጣ ያተሰቃየች የምታለቅስ ስንት እናት አለች፣ ስንት እህት አለች። ለእንደዚህ አይነት ሴቶች አርመላ ይባላል። ባል የሞተባቸው ሴቶች ላይ ጉዳያቸውን የሚፈጽም የሚንቀሳቀስ ሰው ምንዳው ትልቅ ነው። የጾመኛ እንደው ለይል ቆሞ የሚያድር አጅርን የሚያገኝ የዚህ አይነት አምሳያ አለው። የቲሞችን እንንከባከብ፣ አናታቸውን እናብስ፣ ቀልብ ይረጥባል ተብለዋል። እስቲ ደግሞ ወይም ትምህርት ቤት መመዝገቢያ ወቅት ነው፣ አቅምህን አድርግላቸው። አላህ ይሞላልሃል። ወላሂ የሆነ እዝነት ስናዝን ካልታሰብ ቦታ ነው አላህ የእኛን ርዝቅ የሚያመጣው። እዚህ ጋር በግብር በምን በሆነ ነገር ተጨናንቃል። እዝነት እንላበስ፣ አላህ ነገሩን ይከፋፍተዋል። አዛኙን ልባችን እዝነት ይሙላል፣ እዝነት ይላበስ፣ ነገሮች ይስተካከሉናል። ሙስተዒድ ነን። አላህ ስብሓነሁ ወተዓላ አዛኞች ሆነን እሱ ከሚያዝንላቸው ባሪዎች መካከል አላህ ያድርገን። የአላህ እዝነቱን አላህ ይለግሰን። አዛኝ ነው፣ እዝነቱን አላህ ይለግሰን። አዛኙ ይዘንልን። እኛም ለወንድሞቻችን የምናዝን አላህ ያድርገን። ለኸልቁ በአጠቃላይ አላህ ለፈጠረው ፍጥረታት የምናዝን አላህ ያድርገን። እዝነትን የምንላበስ አላህ ያድርገን። እዝነትን ውስጣችን አላህ ይሙላለን። አዛኝ ሩህሩህ አላህ ያድርገን። አላህ ስብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያድርግልን። ጭንቀታችን አላህ ያስወግድልን። ሀገራችንን ሰላም አላህ ያድርግልን። ብጥብጡን ጭቅጭቁን አላህ ያንሳልን። ሁሉም በሀገሪቷ ክፍል ሰው በአጠቃላይ በሰላም ገብቶ በሰላም የሚወጣ አላህ ያድርገው። የሁላችንም ሰላም አላህ ይጠብቅልን። ሰላማችንን አላህ ይጠብቅልን። ልጆቻችንን አላህ ይጠብቅልን። ቤተሰቦቻችንን አላህ ይጠብቅልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ አላህ ይዘንላቸው። የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ ያማረ አላህ ያድርግልን። ያ ረብ መካከላችን ያላገባውንም ጥሩ ትዳር አላህ ይለግሰው። ያላገቡ ወንድሞቻችንን ሷሊ ሚስት አላህ ይለግሳቸው። ያላገቡ እህቶቻችንም ሷሊ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ርዝቁ ጠቦበት የአላህ ቤቱ የተቀመጠውን አላህ ያንበሽ። አላህ ርዝቁን አላህ ያስፋለት። እንደው ንግዱንም ክፍትፍት አላህ ያርግለት። ችግሩን አላህ ያንሳለት። የሁላችንም ችግር አላህ ያንሳልን። ዱንያ አኺራችንን ያማረ አላህ ያርግልን። አክሱም ያሉት ወንድሞቻችን ሰላም አላህ ያርግልን። አክሱም ያሉት ወንድሞቻችን እህቶቻችን አላህ ይጠብቅልን። ያማረውን መስጂድ አላህ ይለግሳቸው። በጠላቶቻቸው ላይ የበላይ አላህ ያድርጋቸው። ፍልስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው። ገዛ ላይ ያሉት እህቶቻችን ወንድሞቻችን አላህ ሰላም አላህ ያርጋቸው። እርቧቸዋል አላህ ያብላቸው። ተጠምተዋል አላህ ያጠጣቸው። የአላህ ተቸግረዋል ችግራቸውን አላህ ያንሳላቸው። ሰላም ርቋቸዋል ሰላሙን አላህ ያምጣላቸው። እኛንም ሰላም አላህ ያድርገን። اللهم أنت السلام ومنك السلام فأنزل علينا السلام. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصرنا ولا تنصر علينا. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. يا رحيم ارحمنا، يا غفار اغفر ذنوبنا، يا ستار استر عيوبنا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.